ጸልይለት ለዚያ ለደካማው ለመስኪኑ ግራ ለተጋባው እጅ አትከስር በባልንጀራ ላይ ራስህን ያጥርተህ ጸልይለት ለዚያ ለደካማው ጉድ ሳይሰማ መስከረም አይጠባም ይላል የሀገሬ ሰውና እኛ እንደውም ማንሰማው ነገር የለም። ከመዳም ኩሽና ተቀምጠን የማናየው ማንሰማው የለም። በገንዘብ ስልካችን ልናብድ ልንቃጥል ትንሽ ቀርቶናል። አብደናል እንጂ የምን ልናብድ ብቻ ማለት ነው። አሁን አንዳንድ ነገር እናወራለን ማለት ነው። በጣም ገራሚ ነገር እሱ ምንድነው እንግዲህ ጋዜጠኛ ማን ነበር? ጋዜጠኛው ግብረ ሰዶም ሊፈጽም ሲል ተይዞ ተደበደበ ምናምን ገለመሌ እያላችሁ ቲክቶክ የለ ፌስቡክማ እንዳለ እሱ ተፖስቶ ነው ያለው። እና አሁን በዚህ ምን አይነት ሀሳብ አስተያየት ውስጥ ጋይስ ምንም ሀሳብ አስተያየት ራሱ ሰጠው ራሱ ግራ ግብት አለኝ። አንዳንዴ እውነት ለመናገር ታዋቂ ሰዎች በጣም እያጠፉ ያሉት ነገር በጣም ከባድ ነገር ነው እያጠፉ ያሉት ታዋቂ ሰዎች ማለት ነው። አሁን ይሄ ሰውዬ እንደው እኔ ግን ማለት ነው ሚስት ትኖረው ይሆን አትኖረው ብዬ ለሚስቱ ነው ያዘንኩላት። እውነት ለመናገር ትኖረዋለች እኔ አላውቅም ማለት ነው ያላውቅም ቀለበት አለው ባይዘው እና እንግዲህ ይህንን ነገር ስትሰማ ምን ትሆን ይሆን? ምን በቃ መሬት ተከፍቶ ቢወጣት ደስታዋ ምናልባት ልጆች ይኖሩታል ምን ይሉታል። በዛ ላይ ደግሞ እነዛ ሲደበድቡት ምናምን ነገር ወይኔ አምላክ ቤት እንደዚህ አይነት ነገር ጠብቀን የሆነት ጠብቀን ሄዱ ከእንደዚህ መጥፎ ነገር ከመስራት በተለይ ታዋቂ ስትሆኑ በጣም ከባድ ነው። ጥንቃቄ ልታረጉ ይገባቸዋል ታዋቂ ሰዎች ማለት ነው። እኛ እንኳን ያው ዝም ብለን እናወራለን አንዱ ከአንዶቹ ምንም እንትን የሚለን ነገር የለም። ግን ሆኖም ሳለ እኔ በጣም የተሰማኝ እውነት ለመናገር በዚህ ልክ እንደው የመጨረሻው ዘመን ደርሰናል። እንግዲህ ጴንጤዎችም እንደምታዩት ደግሞ ጎንደር ላይ ሄደው ደግሞ እንግዲህ በቃ ያዙ ይልቀቁ ዘራፋ ካኪ ትናንትና በአንድ ቀን 2 አጀንዳ አይተናል ማለት ነው። አንዱ ይሄ እንትኑ ማለት ነው ይሄ ግብረ ሰዶም ሊሰራ ያለው ሰውዬ፣ ሁለት ደግሞ እንግዲህ ጎንደር ላይ ሄደው ጎንደር ተደፍራለች፣ ጎንደር ተዋርዳለች እንዳንድ እንትን የጎንደር ጳጳሶች የጎንደር መለኮሳት የት እንደሄዱ አላውቅም። እንግዲህ በዛ ልክ ጴንጤዎች ገብተው እንግዲህ ቀውጥ ያርገዋታል ጎንደርን። እንግዲህ ያው ህግ እንደሌለ አውቀው ነው ባይዘወይ ያው አብይ አህመድ ከመጣ አንስተው ህግ የለም። ስለዚህ እንደፈለጉ ይሆናሉ ማለት ነው። መስቀላቸውንም እየበጠሱ አይተናል ማለት ነው። እውነት ለመናገር እጅግ በጣም ያሳዝናል። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም በሚያሳዝን ቪዲዮ መጥቼላችኋለሁ ማለት ነው። እውነት ለመናገር እሱም ያው ከመግቢያ ላይ እንዳያችሁት ስለ ታዋቂው አርቲስት መጥቼላችኋለሁ ማለት ነው። እሱም እንግዲህ ምንድነው እውነት ለመናገር እኔ ማመን ሁሉ አውጥቶኝ እናንተ ማመን ሁሉ አውጥቶኝ ቪዲዮውን እየደገምኩ ነበር ሳየው የነበር እንደ ጅል ማለት ነው። የኛ ለማመን እኮ ነው የሚከብደው። እነሱ ይሄን ነገር ሲያደርጉ እንትን አይሉም፣ ግን እኛ በቃ ቶሎ ብለን አናምንም አንረዳም ሰው እና እንግዲህ ሰውዬ ያደረገው ነገር እጅግ በጣም ያሳዝናልም። በቃ ኢትዮጵያ የት እያመራች እንደሆነ የሚያሳይ ነገር ነው። እውነት ለመናገር ያየነው በዚህ ልክ ወንድ ልጅ እንደዚህ ሲወርድ አያስጠላም? ግን እንደዚህ ቆሸሸሽ ያለ በቃ ስነ ምግባር የሌለው ነገር ሲሰራ ስታዩ በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። እውነት ለመናገር እኔ በጣም ተሰምቶኛል። ምን ብዬ እንደምል አላውቅም። ከምን ጀምሬ ከምን እንደማወራ በጣም ያስጠላል፣ በጣም ያሳፍራል። በዚያውም ይህን ያህል ክብር ያለው ሰው ይህን ያህል ትልቅ ዙፋን ያለው ሰው እንደዚህ ወርዶ ተዋርዶ ግምት ሲል አታያስጠላም? እና አንዳንድ ሰዎች ደግሞ እንኳን ለምን ተደበደበ ምናምን የሚል ኮመንት አይቼ ነበር። መደብደቡ ጥሩ ነው፣ እንኳንም የተደበደበ። ምክንያቱም ወንድ ልጅ በዚህ ልክ ከወንድ ጋር ወሲብ ለማድረግ ሲሄድ ለህግ የምትሉት ምን አባታችሁ? ህግ ሲጀመር የት አለ? እንኳን የተደበደበ ምናልባት ህግ ሊለቀቅ ይችላል። ባይዘወይ መደብደቡ ጥሩ ነገር ነው ማለት ነው። ግን እሱን ብቻ ሳይሆን በዚህ ራሱ መለቀቅ የለበትም፣ ለህግ ራሱ መቅረብ አለበት። ምክንያቱም ኢትዮጵያን ግብረ ሰዶም እያሳፏፏት ነው በጣም ብዙዎች። ይሄ ብቻም ሳይሆን አሉ ብዙዎች። ይሄ ሰውዬ እኮ ከብዙ ሰው ጋር እንደዚህ አድርጎ ሊሆን ይችላል ጋይስ። ግን እነዚህ ስለነቁ ጎበዝ ጀግና ስለሆኑ በብልሃት ተቀብለው አስተናገዱት ማለት ነው። ደህና ወሳኝ እንኳን ጀግና ናቸው። እንደዚህ አይነት ሰው ሊደነቅ ይገባል። ባይዘዌ እኛ ጋር ክረምት ነው። እዛ ላይ ደግሞ የቪዲዮ ለመምጣት ብዙም አይመቸኝም። ክረምት ነው። ፊቴ እናያችሁት እንዴት እንደተበለሻሸ እንቅልፍ የተነስቼ ነው ባይዘው። በዛው አጋጣሚ ወፍ አለ እኛ ጋር ወፎች ይጮሃሉ ምን ይላሉ። ብቻ እኔ በጣም ስለተሰማኝ ነው እውነት ለመናገር በጣም ተሰምቶኛል። ምን ብዬ ከምን እንደምጀምር በቃ ወሬው ራሱ ነው የጠፋብኝ። በዚህ ልክ በቃ ሆነናል፣ በቃ ተግማምተናል ብዬ ነው ራሱ የደበረኝ ማርያምን።
በቃ ምን ሰማው ሁሉ የምናየው እያደር በቃ አጃይብ በቃ የሚያስብል ነገር ነው የምንሰማው። ክርስቶስ በቃ በጣም ያስፈራል ያለው ነገር የደረስንበት ጊዜ ምናምን በጣም ነው የሚያስፈራ እውነት ለመናገር እና እኔ በጣም ተሰምቶኛል። ምን ብዬ ከምን እንደምጀምርም ግራ ነው የሚያጋባኝ። ለማንኛውም እናንተ ምን ትላላችሁ? እውነት ለመናገር በስመ አብ ወልድ ደግሞ ታዋቂ ስትሆኑ በጣም ከባድ ነው። ፌስቡክማ እንዳለ ጥልቅልቅልቅልቅልቅ ይሄንን ሲያዩ ዘመድ አዝማዶቹ ምን ይሰማቸው ይሆን ያልኩኝ ለዘመዶቹ አፈኩኝ እውነት ለመናገር ምናምን እንግዲህ ሰዎች ቲክቶክ የለ ምን የለ ዩቲዩብ እኮ ብዙም እየሰራችሁ አይደለም። ዩቲዩበሮችም ስሩ ልክ እንደኔ ሁልጊዜ አብርሽ ራሱ ተግማምቷል። አብርሽ መግማማት ከጀመረ ቆይቷል። ቢኮዝ ያለው ነገር ይሄ ነው እና ለማንኛውም ሞፍ እየጮኸው ብዙ ማውራት ፈልግ ነበረ፣ ብዙ ማውራት አልፈልግም። እንግዲህ ደግሞ ስለ ጴንጤዎች ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። ነፍሲ ማር ብለን እንመጣለን፣ እነሱን ደግሞ ነፍሲ ማር ብለን እንመጣለን ማለት ነው። እና እንግዲህ ያለው ነገር ይሄ ነው። በተረፈ ግን ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት በቃ ይበለን ለመናገር ሀገራችን ኢትዮጵያ ይኸው በስንት ዓመት ሙሉ በጦርነት እየተሰቃየች ነው እና ፈጣሪ ኢትዮጵያ ሀገራችን ጦርነት በቃ ይበለን። በእርግጥ የኛ ኃጢአት በዝቷል። እኛ ወደ ፈጣሪ እየዞርን አይደለም፣ ለዛ ነው እና ይሄን ያለው ነገር። ሰላማችሁ ይብዛል ውዶች ማሮች። ሴቱ እየመታ እኮ ነው እናንተ ታው ብቻ ሳልቀር ቤተሰቡን በጧት ነው የምትነሳ። ምን እንደፈለገ ያላቀ ማርያም ሴትዬ እዛ ነው ወገን ታጥቆይ